ሰዎችን እንዴት አድርገን ጠይቀን መረዳት እንደምንችል በጥያቄዎችና ለዛ በሚሰጡት ምላሽ በዛሬው ዲያሎግ ወይም ጭውውት እንማማራለን። አብራችሁን ቆዩ። እንደ ሁልጊዜውም አጫጭር ዲያሎግ ወይም ጭውውቶች ነው የሚሆኑት፣ ሁለት ሰዎች የሚያወሩበት ማለት ነው። የመጀመሪያው ግለሰብ ምን አለ? አር ዩ ፎሎዊንግ ሚ? እየተከተልከኝ ነው? አር ዩ ፎሎዊንግ ሚ? እየተከተልከኝ ነው? ሁለተኛው ግለሰብ ይሄን ከሰማ በኋላ ምን አለ? ኪድ ዩ ኤክስፕሌን ዳት አጌን ፕሊዝ? እባክህን እንደገና ልታስረዳኝ ትችላለህ? እኔ በተደጋጋሚ በእንግሊዝኛ ቋንቋ ትምህርቶች ላይ እነግራችኋለሁ። አብዛኞቻችሁ ደግሞ ሰምታችሁኝ ተጠቃሚ የሆናችሁበት ነው። ካልገባችሁ ወደዚህ ወደዛ ማለት የለባችሁ። እንዲደግሙላችሁ ጠይቁ። አንዳንድ ጊዜ የምትጠይቁት ስላልተረዳችሁትም ጭምር ሊሆን ይችላል። ሰምታችኋል፣ ነገር ግን አልተረዳችሁትም። ስለዚህ ጠይቁት። ምናልባት በምልክት ሁላ እስኪያሳያችሁ ድረስ ጠይቁት። ውጭ ሀገር የወጣችሁ እንግሊዝኛ ቋንቋ ከሰዎች ጋር መግባባት የከበዳችሁ ሰዎች አልገባኝም እንዳትሉ። እነዚህን መሰረታዊ ፍሬዞች ወቋቸው፣ ከዛ ጠይቋቸው። could you explain that again please? እባክህ እንደገና ልታስረዳኝ ትችላለህ? መልሶም ያስረዳቸው። አልገባችሁም? ድጋሚ ይሄን በሉት። ምክንያቱም እነሱ ያውቃሉ። እናንተ አብዛኞቻችሁ እኔን ስታወሩኝ ያላችሁ ምንድን ነው? እነሱን እንዳናሰለች። እነሱ ያውቃሉ። በነገራችን ላይ እዛ ሀገር እንዳልተወለዳችሁ፣ ለእናንተ ሁለተኛ ቋንቋችሁ እንደሆነ ወይም ደግሞ ከዛም በላይ ከሆነ ለእናንተ እንግዳ ቋንቋ እንደሆነ ያውቃሉ። ስለዚህ ሁሉም ነገር እንድታውቁ አይጠብቁም እነሱ። ዋናው እነሱ ከእናንተ የሚያገኙት ቫሊዩ ላይ ነው ፎከስ የሚያደርጉት። ስለዚህ እናንተም መጠየቃችሁ እንዳትረሱ። could you explain that again please? እባክህ ልታስረዳኝ ትችላለህ? በዚሁ አጋጣሚ እንግሊዝኛ ቋንቋ ላይ እናንተ እኔን መጠየቅ የምትፈልጉት እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ስር ላይ አስቀምጡልኝ። ሰራላችኋለሁ። እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ስር ላይ አስቀምጡልኝ። እሺ፣ እዚህ ጋር ደግሞ ሌላ ዲያሎግ ነው ያመጣ ነው። ሌላ ጭውውት ማለት ነው። አር ዩ ዊዝ ሚ? የመጀመሪያው ግለሰብ አር ዩ ዊዝ ሚ? ከኔ ጋር ነህ? በነገራችን ላይ እኔ በወንድ ከወራው እናንተ ለሴትም ይሆናል ዩ ለሁለቱም ጾታ ስለሚሆን ማለት ነው። በእነሱ ከኔ ጋር ነሽ ማለትም ይሆናል። አር ዩ ዊዝ ሚ? ከኔ ጋር ነሽ? ሁለተኛው ግለሰብ ምን አለ ወይም እሷ ምን አለች? ሶሪ ዋት ዋዝ ዳት አጌን? ይቅርታ እንደገና ምን ነበር? ሶሪ ዋት ዋዝ ዳት አጌን? ይቅርታ እንደገና ምን ነበር? ድገምልኝ ማለት ነው ባጭሩ። ስለዚህ ያ ሰው ደግሞ አብራርቶ ይናገራል ማለት ነው። ዛሬ እየተማማርን የምንገኘው ጠይቆ መረዳት ነው። ቪዲዮ በተቻለ አቅም አጠር ያለ ነው። ሁልጊዜም ዲያሎጎቻችን ያጠሩ ናቸው። ስለዚህ ጠይቆ መረዳት ነው። እነዚህ እንድትይዟቸው ነው። ምክንያቱም እጅግ በጣም አድርገው ነው የሚጠቅሟቸው። እሺ፣ የመጨረሻው ዲያሎጋችን እናድርገው። አማይ ሜኪንግ ሴንስ? የመጀመሪያው ግለሰብ አለ ትርጉም እየሰጠው ነው። አማይ ሜኪንግ ሴንስ? እናንተ ደግሞ አልገባችሁ። የሁለተኛው ግለሰብ አልገባውም። ስለዚህ ምን ብሎ ጠየቀ? could you explain that another way? እባክህን በሌላ መንገድ ማስረዳት ትችላለህ? just one more time please? አንድ ጊዜ ብቻ እባክህን እያለው ነው። በሌላ አይነት መንገድ አስረዳኝ። በዚህ አይነት መንገድ ያስረዳኸኝ ጭራሽ አልገባኝም። ስለዚህ በሌላ አይነት መንገድ አስረዳኝ ያለ ነው። could you explain that another way? just one more time please? አንድ ጊዜ ብቻ በሌላ አይነት መንገድ አስረዳኝ ወይም ልታስረዳኝ ትችላለህ ወይ እያለው ነው። እናንተም ይህን መጠቀም ትችላላችሁ። ከዛም ባለፈ በተለያዩ አይነት ትምህርቶች ውስጥ ሁልጊዜም ሳልጠቅሰው አላልፍም፣ ጠይቁ መረዳት። ስለዚህ የእኛ ቻናል ተከታይ ከሆናችሁ በየጊዜው እያየነው ስለምንሄድ ለዛሬው በእነዚህ ዲያሎጎች ይሄን ከተማራችሁ ቀጣይ ሁልጊዜም እያየነው የምንሄደው እንግሊዝኛ ቋንቋ ሁልጊዜም ስትለማመዱት ነው። ፕራክቲስ ሜክስ ፕሮግረስ ነው የምንለው እኛ ቻናላችንም ሁልጊዜ የምናነሳው ነው። ሁልጊዜም ስትለማመዱ ታድጋላችሁ፣ እያደጋችሁ ነው ወደ ፐርፌክት የምትጠጉት።
ስለዚህ ሁልጊዜ መለማመዳችሁ እንዳትረሱ። እኛም ሁልጊዜም እያነሳነው ነው የምንሄደው የስድ እንግሊሽ። ሁለቱንም ቻናሎች ሰብስክራይብ አድርጉ፣ በሁለቱም ተማሩ። ቀጣይ በሌሎች ትምህርት ቪዲዮዎች እንገናኛለን። እስከዛው መልካም ጊዜ ለሁላችሁ።